ቪዲዮ እየተመለከታችሁ ባላችሁበት ቅጽበት እግዚአብሔር ዝም እንድትሉ ያስጠነቀቃችሁን 5 ነገሮች እየተናገራችሁ ነው እና በየጊዜው እነዚህን ነገሮች በምትናገሩበት ጊዜ ሁሉ እግዚአብሔር በሕይወታችሁ ሊገነባው የሚፈልገውን ነገር ለማጥፋት ለጠላት መሳሪያ በገዛ እጃችሁ እየሰጣችሁት ነው። ይህ የአጉል እምነት አይደለም። ይህ እየተሸነፋችሁበት ያለ የነፍስ ውጊያ ነው እና የድላችሁን በር እየዘጋ ያለውን ነገር ላሳያችሁ። በዚህ ቪዲዮ የመጣሁት ደስ የሚልና ልብ የሚያረጋጋ ነገር ልነግራችሁ አይደለም። አሁን የማካፍላችሁ ነገር ከቅዱሳት መጻሕፍት የሆነ እናም በብዙ ታማኝ አማኞች ሕይወት ላይ ዝም ባለማለታቸው የራሳቸውን ዕድል ሲያጠፉ የተገኘ እውነት ነው። እውነቱ መራራ ነው። ምላሳችሁ ወይ የወደፊት ሕይወታችሁን እየገነባ ነው ወይ ደግሞ እያቃጠለው ነው። ምሳሌ 18:21 በግልጽ እንዲህ ይላል፣ ሞትና ሕይወት በምላስ እጅ ናቸው። መደበቅ ያለባችሁ አንደኛው ነገር እግዚአብሔር የሰጣችሁን ራእይ ነው። በሕይወታችሁ በፍጹም ሳታሳኩት መናገር የሌለባችሁ ነገር ቢኖር አንዱ ነው። እግዚአብሔር አስደናቂ ነገር ያሳያችኋል። አገልግሎት፣ ንግድ፣ ጥሪ። እናም የምታደርጉት የመጀመሪያው ነገር ስለሱ ለሌሎች ማጋራት፣ ለጓደኞቻችሁ፣ ለቤተሰብ መናገር ነው። ከዚያም ሳትጀምሩት እንኳ ለምን እንደሞተባችሁ ትገረማላችሁ፣ ታዝናላችሁ። ሉቃስ 2:19 እንዲህ ይላል፣ ማርያም ግን ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር ይላል። መልአክ የዓለምን አዳኝ እንደምትወልድ ነገራት፣ እርሷ ግን ዝም አለች። ለምን? ጊዜው ሳይደርስ የሚወጣ መገለጥ መለኮታዊ ተልእኮዎችን ይገድላልና። እግዚአብሔር በድብቅ እየሰራ ያለውን ነገር መናገር ስትጀምሩ ቅናትን፣ ጥርጣሬንና መንፈሳዊ ተቃውሞን ወደ ሕይወታችሁ ትጋብዛላችሁ። ሕልማችሁ ታዳሚ አያስፈልገውም፣ መታዘዝ ያስፈልገዋል። ዘፍጥረት 37 ዝም ማለት ካልቻላችሁ ምን እንደሚፈጠር ያሳየናል። ዮሴፍ ሕልሙን ለወንድሞቹ ነገራቸው፣ እነሱም ወደ ጉድጓድ ጣሉት። ግን ከዓመታት አላስፈላጊ ስቃይ በኋላ ሕልሙ እውን ሆነ። ለጠላት የተለየ መረጃ መስጠት አቁሙ። ውጤቶቻችሁ ይናገሩ። እግዚአብሔር በዝምታ እየሰራ ነው። እናንተም እንዲሁ ማድረግን ተማሩ። ሁለተኛ፣ መደበቅ ያለባችሁ ነገር የግል ጦርነታችሁን ነው። በጭንቀት፣ በንዴት፣ በዲፕሬሽን ወይም በሱስ እየታገላችሁ ይሆናል እና በዚህ መሃል አንድ ሰው በጉዟችሁ ውስጥ ግልጽ መሆን ፈውስ እንደሆነ አንድ ሰው ነግሯችኋል። እናም ስለ ትግላችሁ ማውራት፣ ሁሉንም ነገር ማካፈል እንዲሁም ህመማችሁን የእናንተ የማንነታችሁ መገለጫ ማድረግ ትጀምራላችሁ። ግን መራራው እውነት ይህ ነው፣ ትግላችሁን የሚያውቅ ሁሉ ለነጻነታችሁ የሚጸልይ ወይም የሚደግፋችሁ አይደለም። ማቴዎስ 7:6 በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእርያዎች ፊት አጣሉ ሲል ያስጠነቅቃል። ነፃ መውጣታችሁ ቅዱስ ነው። ምስክርነታችሁ ኃይለኛ ነው፣ ግን ጊዜው ደግሞ ወሳኝ ነው። ስለዚህ ውጊያዎቻችሁን ቀድማችሁ መናገር የለባችሁም፣ ምክንያቱም ለፌዝ፣ ለፍርድ፣ ለመንፈሳዊ ጥቃት በር ትከፍታላችሁ። ሰዎች በድላችሁ ፋንታ በትግሎቻችሁ ወይም በምታልፉበት ነገሮች እናንተን መወሰን ይጀምራሉ። እግዚአብሔር ነገራችሁን ሊያስነሳው በሚፈልግበት ጊዜ እነርሱ በሁኔታችሁ ላይ ሞትን ይናገራሉ። ዳዊት ጎልያድን በአደባባይ ተዋጋ፣ ነገር ግን በግጦሽ ስፍራ ለዓመታት በግል እግዚአብሔር አለማምዶታል። አንበሳውንም ሆነ ድቡን ያየ የለም፣ ነገር ግን የወደቀውን ግዙፍ ሰው ብቻ ነው ያዩት እና አሁን የምታሳልፉት ውጊያችሁ ለቀጣዩ ደረጃ እያሰለጠናችሁ ነው። ስለዚህ የግል ጦርነታችሁን ሰዎች እንዲያውቁ እድል መስጠት አቁሙ። በድብቅ ታገሉ፣ በድላችሁ ደግሞ ይመስከር። ሶስተኛ፣ ለጋስነታችሁን። ገንዘብ ለችግረኛ ሰው ሰጥታችኋል። በበጎ ፈቃደኝነት አገልግላችኋል። በስም የማታውቁትን ሰው በድብቅ ባርካችኋል። እናም ስለሱ ለሰዎች ትናገራላችሁ። ኢየሱስ በማቴዎስ 6:3-4 ላይ በግልጽ እንዲያስተምረናል። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝ የምትሰራውን ግራህ አትወቅ፣ በስውር የሚያይ አባትህም
በግልጥ ይከፍልሃል። መልካም ስራችሁን በተናገራችሁ ቅጽበት ሽልማታችሁን አስቀድማችሁ በሰዎች ጭብጨባና ውዳሴ ተቀብላችኋል። እንግዲህ አስቸጋሪው ነገር ይህ ነው። ለስራችሁ እውቅና የምትፈልጉ ከሆነ ሰዎችን እያገለገላችሁ አይደለም፣ ራስ ወዳድነታችሁን እያገለገላችሁ ነው። እግዚአብሔር በድብቅ የተሰራውን ነገር ይክሳል። ነገር ግን ለታዳሚዎች ስትሰሩ የሰማይን ሽልማት ለምድር ባዶ ውዳሴ ትተዋላችሁ። ጊዜያዊ ውዳሴን ለማግኘት የዘላለም አክሊላችሁን እንዳታጡ የምታደርጉትን በጎነት መናገርም ሆነ ማሳየት አቁሙ። ስለዚህ መልካም አድርጉ፣ ነገር ግን አትናገሩ። እግዚአብሔር ስለ እናንተ ይናገር። አራተኛ፣ ቤተሰቦቻችሁን ለውጭ ሰዎች አታጋልጡ። ከትዳር አጋራችሁ፣ ከልጆቻችሁ፣ ከወላጆቻችሁ ጋር አለመግባባትም ሆነ ግጭት፣ የተመሰቃቀለ ነገር ቢኖር ብታዝኑም እንኳ ስለ እነሱ ለሌላ ሰው መናገር ትልቅ ጉዳትን ያመጣል። ምሳሌ 11:13 እንዲህ ይላል፣ ለሐሜት የሚሄድ ሚስጥሩን ይገልጣል፣ በመንፈስ የታመነ ግን ነገሩን ይሰውራል። የቤተሰባችሁን ገመና በአደባባይ መናገር ስትጀምሩ በጊዜው ልክ ይሆናችሁ ይመስላችኋል፣ ግን ከባድ ጥፋት ወደ ቤታችሁ እያመጣችሁ ነው። የሌሎችን አስተያየት ወደ ቤታችሁ ስትጋብዙ በቤታችሁ ላይ መንፈሳዊ ምሽጎችን ትፈጥራላችሁ። የትዳር አማካሪዎች፣ መጋቢዎች፣ ታማኝ መካሪዎች አሉ። ግን በየሚዲያው የቤታችሁን ሚስጥር ማወቅ ለሌለባቸው ሰዎች ታካፍላላችሁ። እነሱ የጸሎት ቡድናችሁ ወይም የቤተሰባችሁ አካል አይደሉም። ስለዚህ ቤታችሁን እንደ ቅዱስ ስፍራ መጠበቅ አለባችሁ፣ ምክንያቱም ቅዱስ ስፍራ ነውና። ኢየሱስ በተከሰሰ ጊዜ በአደባባይ ራሱን አልተከላከለም፣ ይልቁኑ በከሳሾች ፊት ዝም ብሏል። አንዳንድ ጦርነቶች ለሕዝብ ፍጆታ መሆን የለባቸውም። የቤተሰባችሁ ችግሮች መድረክ ሳይሆን ጸሎትና ጥበቃን የሚያስፈልጋቸው። አምስተኛ፣ እግዚአብሔር ገና ያላጸደቀውን ነገር በፍጹም አትናገሩ። አንድ ሐሳብ፣ አንድ ግብ፣ አንድ አቅጣጫ አላችሁ። ያም ትክክል እንደሆነ ይሰማችኋል። ስለዚህ ለሰዎች መንገር ትጀምራላችሁ። ነገር ግን ያዕቆብ 4:13-15 ይህን በመናገር ያስጠነቅቀናል። ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመትን እንኖራለን፣ እንነግድም አለን፣ እናተርፍም አለን የምትሉ እናንተ ተመልከቱ። ነገ የሚሆነውን አታውቁምና። ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና። በዚህ ፋንታ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል። በስሜት መመራት አቁማችሁ በእግዚአብሔር ፈቃድ መመራት ጀምሩ። አንድን ነገር ያለ ጊዜው ከተናገራችሁ በኋላ ምን ያህል ጊዜ ነው ወደ ኋላ ለመመለስና ለማስተካከል የሞከራችሁት? ለሰዎች እግዚአብሔር እንደከፈተላችሁ የነገራችኋቸውን በር ስለዘጋባችሁ ስንት ጊዜ አፍራችኋል? በመጨረሻም ተለዋዋጭ፣ እምነት የለሽ እንደሆናችሁ፣ የእግዚአብሔርን ድምፅ የማይሰማ ሰው እንደሆናችሁ ይሰማችኋል። ነገር ግን ዋናው ችግር ነው፣ የእግዚአብሔርን ጊዜ ከመጠበቅ ይልቅ ለሰዎች ነገራችሁን በመንገር በምታገኙት ደስታ ሱስ ይዟችኋል። በመጀመሪያ እግዚአብሔር ምን ማድረግ እንዳለባችሁ እስኪነግራችሁ ጠብቁ። ከዚያ ስለ ጉዳዩ ለሰዎች መንገር ትችላላችሁ። ኖህና አብርሃም እቅዳቸውን ለማንም ከመናገራቸው በፊት የእግዚአብሔርን መመሪያዎች ጠብቁ። መጀመሪያ ማረጋገጫ ማግኘት አለባችሁ፣ ከዚያም መናገር ትችላላችሁ። ካሁን ጀምሮ በምትናገሩት ነገር በጣም ተጠንቀቁ። የወደፊት ዕጣችሁ በምትናገሩት ነገር ላይ ተመሰረተ ነውና ራሳችሁን ለማስተዋወቅ መሞከራችሁን አቁሙ። እግዚአብሔር ዕድሎችን ይስጣችሁ። እሱ ስለ እናንተ ለሰዎች ይናገር። ማድረግ የምትችሉትን ያሳያችሁ። የእናንተ ተግባር የሚከተሉትን ማድረግ ነው። በሥራችሁ ታማኝ መሆን፣ እቅዶቻችሁን ድብቅ ማድረግ፣ ትኩረታችሁን ወደ ግባችሁ ማድረግ። ይህን ካደረጋችሁ በመጨረሻ ጊዜው ሲደርስ በግላችሁ እግዚአብሔር እንድትገነቡ የረዳችሁን ታላቅ ነገር ሁሉም ያያል።